Ladies and gentlemen, welcome to the United States of America, a land of opportunity, diversity, and iconic landmarks. From the bustling streets of New York to the scenic landscapes of the Grand Canyon, experience the energy, freedom, and beauty of this incredible nation. I can fix that. ሰላም ወደ ሞርሽ ሚዲያ ቤተሰቦች እንድትቆያችሁ ዛሬ እጅግ ወሳኝና ወቅታዊ የሆነ መረጃ ይዘንላችሁ በድጋሚ ወደ እናንተ ተመልሰናል ማለት ነው። እንግዲህ በተለያዩ ሶሻል ሚዲያ እንደምናየው ቲክቶክን ጨምሮ የዲቪ ሎተሪ 2027 አፕሊኬሽን ዛሬ ነገ ከነገ ወዲያ ይከፈታል በሚል የተለያዩ ቪዲዮዎች እየተሰሩ ይገኛሉ። ነገር ግን እኛ ትክክለኛውን መረጃ ከተለያዩ አካላት አጣርተን መቼ እንደሚጀመር እና ምንስ ጉዳዮች እስካሁን ሊያዘገዩት እንደቻሉ ወሳኝ የሆኑ መረጃዎችን ይዘን ቀርበናል ማለት ነው። ወደ ቪዲዮ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ እንላለን። እንግዲህ ሁሉም ሰው በጉጉት የሚጠብቀው የዲቪ ሎተሪ 2027 አፕሊኬሽን ኦክቶበር ቢጊኒንግ ላይ ወይም ሀፍ አካባቢ ይጀመራል ተብሎ ነበር የሚጠበቀው። ነገር ግን በአንድና በሌላ ምክንያቶች በታሰበው ጊዜ ሊጀመር ወይም ደግሞ አፕሊኬሽኑ ሊከፈት አልቻለም። ለነዚህ እና ወሳኝ የመጀመሪያ ምክንያት የሚሆነው የአዲሱ የሬጅስትሬሽን ፊ ነው። ያ ማለት ለማመልከት ወይም ደግሞ አፕላይ ለማድረግ የሚከፈለው $1 ለመጀመሪያ ጊዜ ተግባራዊነትን ይሆናል ማለት ነው። ይህ ለምንድን ነው? እንግዲህ አንዳንድ የኦንላይን ሲስተም አፕዴት እንደሚኖር እና ያከፋፈል ሂደቱን ወይም ደግሞ ፔመንት ጌትዌይስ እንዴት እንደሚሆንና ቬሪፊኬሽኑን አጠቃላይ ከማጭበርበር እና ከተለያዩ ህገወጥ አሰራሮች እንዲቆጠብ አዳዲስ የፔመንት ሲስተሞች እንዲተገበሩ ግድ ፔመንት ሲስተሙን እንደ አዲስ መዘርጋት ወሳኝ ይሆናል ማለት ነው። በሁለተኛ ደረጃ የምናየው ከዚህ ጋር ተያይዞ ሲስተም ሴኩሪቲ አፕግሬድ ነው ማለት ነው። እንግዲህ በዓለም ላይ በሚሊዮን የሚሆኑ ሰዎች ዲቨሎፐር አፕላይ የሚያደርጉት ከዛ በተገናኘ እንግዲህ ኤጀንቶች አሉ። እነዚህ ኤጀንቶች ደግሞ ከአንድ በላይ ኤንትሪዎችን በማስገባት ለአንዳንድ ማጭበርበር እና ለሲስተም ፍራውድ ያጋልጣሉ። ስለዚህ በተቻለ መጠን አዳዲስ ማንነትን ወይም አይደንቲፊኬሽንን ፕሮቴክት የሚያደርጉ ቱሎችን ኢምፕሊመንት ለማድረግ አስፈላጊ በመሆኑ ከኦፊሻል ዩኤስ ዲፓርትመንት እንደተነገረው እነዚህ ስርዓቶች እየተተገበሩ እና እየተጠናቀቁ እንደሆነ ነው የሚነገረው። ስለዚህ ሲስተሙን አፕግሬድ ማድረግ እና ሴኩሪቲ ማጠናከር በመጀመሪያ ደረጃ የተወሰደ እርምጃ እንደሆነ ነው የሚታየው። እንግዲህ በሶስተኛ ደረጃ የምናየው ክቡራን ቻናላችን ቤተሰቦች ዌብሳይት ኢንፍራስትራክቸሩን መጠገን ነው ወይም ደግሞ ማስተካከል ነው። ቀደም ብዬ እንደነገርኳችሁ እንግዲህ በሚሊዮን ሰዎች አፕላይ የሚያደርጉበት አቴታይም በአንዴ በሚሊዮን ሰዎች አፕላይ ሊያደርጉ ይችላሉ እና ይህን ሁሉ ከዓለም ዳርቻ ያሉ አፕሊካንቶች ሃንድል የሚያደርግ ኢናፍ የሆነ ስትሮንግ የሆነ ሰርቨር ካፓሲቲ ያስፈልጋል። ስለዚህ ሰርቨር ካፓሲቲውን አፕግሬድ ማድረግ እና ማሻሻል ወይም ደግሞ ትራፊክ ሎዱን መጨመር እጅግ ወሳኝ ሆኖ ተገኝቷል። ይህንን በሶስተኛ ደረጃ ለዲሌይነስ ወይም ደግሞ ለመዘግየቱ እንደ ምክንያት እየተነሳ ይገኛል። በአራተኛ ደረጃ እንግዲህ የምናነሳው የሀገር ውስጥ ጉዳይ በመሆኑ የፖሊሲ አጀስትመንት እና የማርቀቅ ወይም ደግሞ የማጽደቅ ጉዳዮች አልተጠናቀቁም ገና። እንግዲህ ይሄ ቀጥታ የሚመለከተው የአሜሪካን የሲቲዝንሺፕ እና ኢሚግሬሽን ሰርቪስ ከዲፓርትመንት ስቴቱ ጋር በመገናኘት ስለሆነ እንግዲህ ኢሊጂብል የሆኑ አገራት ከአሁን በፊት ይታወቃሉ። ነገር ግን በዚህ በአዲሱ ሲስተም እንግዲህ አንዳንድ ሀገራት ኢሊጂብል ላይሆኑ ይችላሉ፣ አንዳንድ ሀገራት ደግሞ ኢሊጂብል ሊሆኑ ይችላሉ ማለት ነው። ከአሁን በፊት ከ180 በላይ የሚሆኑ ሀገራት እንግዲህ ለዚህ አፕሊኬሽን ኢሊጂብል ነበሩ። ግን ደግሞ እንደነ ቻይና እና ህንድ ደግሞ ሀይቲን ጨምሮ ብዙ ሀገራት ለዚህ አፕሊኬሽን የተከለከሉ ነበሩ። ስለዚህ
አንዳንድ አጀስትመንት እንደሚኖር ኦፊሻሊ ተነግሯል ማለት ነው። በሌላ ደረጃ የምናየው ክቡራን ቻናችን ቤተሰቦች አምስተኛ እንግዲህ የህግ እና የአንዳንድ የአስተዳደር ጉዳዮች ማርቀቅ ነው የሚሆነው። በተለይ ከፔይመንቱ ጋር በተገናኘ ፔይመንት ሲስተሙ ከተዘረጋ ራሱ የሆነ የክፍያ ስርዓት ህግ ይወጣለታል እና ይህንን ራሱ ሴኔቱ ወይም ደግሞ የኢሚግሬሽን ሲቲዝንሺፕ ሰርቪስ የሚባለው ይህንን ስራ እየሰራ እንደሆነ ኦፊሻሊ ባለፈው በቻናላቸው በዌብሳይት ማለት ነው ተነግሯል። ስለዚህ እነዚህ ነገሮች እየተጠናቀቁ እንደሆነም እንደ ሌላ መረጃ እንድትይዙት እንፈልጋለን። በስድስተኛ ደረጃ ከምርጫ ጋር ተያይዞ እንግዲህ እንደምታዩት ሪፐብሊካን ወደ ምርጫ ሲመጡ ዋና መወዳደሪያ አጀንዳቸው የነበረው የኢሚግሬሽን ጉዳይ ወይም ኢሚግሬሽን የስደተኞች ጉዳይ ስለነበረ ይሄ እንደ አንድ በዲሞክራቶች በኩል ትልቅ መፎካከሪያ እና ተጽዕኖ እያሳደረ ይገኛል። ምናልባትም ከአሁን በፊት ሰምታችሁ እንደሆነ ዶናልድ ትራምፕ በመጀመሪያ የስልጣን ተርሙ ሙሉ ለሙሉ የዲቪ ሎተሪ ሲስተምን አፕሊኬሽንን ከስራ እንደሚያወጣ ነበር ይናገሩ የነበሩት። አሁን ላይ ግን በአንዳንድ ህግ ማዕቀፎች ሆኖ እንዲቀጥል ተደርጓል ማለት ነው። ስለዚህ እነዚህ ነገሮች ከምርጫ ጋር የተገናኙ መወዳደሪያ እና ሴንሲቲቭ ቶፒኮች ስለነበሩ እነዚህ ነገሮች እንዲያዘገዩት ሆኗል ተብሎ ነው የሚጠበቀው። ሌላው እንግዲህ የፔመንት ሲስተም ጋር የሚታየው ኮኦርዲኔሽን ያስፈልግ። በዓለም ሁሉ ያሉ ሀገራት አፕላይ የሚያደርጉ አፕሊካንቶች አሉ። እነዚህ አፕሊካንቶች ደግሞ የተለያዩ ፔመንት ሲስተሞች ሊከተሉ ይችላሉ እና ከነዛ ሀገራት ጋር እንግዲህ ትብብርና ቅንጅት ያስፈልጋል ተብሎ ነው የሚጠበቀው። ሀገራት ስላሉ ከእነሱ ጋር በተገናኘ እንግዲህ ይህንን ሴታፕ ለማመቻቸት አጀስት ለማድረግ አንዳንድ መዘግየቶች እንዳሉ እና እነሱ ቴክኒካል ጉዳዮች እያለቁ እንደሆነ ነው የሚነገረው። ክቡራን ቻናላችን ቤተሰቦች ወደ ስምንተኛው መረጃችን ከመሄዳችን በፊት ግን ለቻናላችን አዲስ ከሆናችሁ እባካችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ሲያበረታቱ እንላለን። እንግዲህ ስምንተኛው ፍራውድ እና ፌክ ሳይት ኮንሰርን ነው። እንደምታውቁት ዲቪ ሎተሪ ሳይትን አመሳስሎ የተሰሩ የተለያዩ ፌክ የሆኑ ዌብሳይቶች አሉ። እነሱን በጥንቃቄ መለየት እና ማስወገድ እንዲሁም ትክክለኛውን የዲቪ አፕሊኬሽን ዌብሳይትን ለአፕሊካንቶቹ አናውንስ ማድረግ ወሳኝ ይሆናል ማለት ነው። ይሄ በጣም ወሳኝ ስራ ተደርጎ ነው የሚታየው። በዘጠነኛ ደረጃ የምናየው ዳታ ኢንቴግሪቲ እና ቴስቲንግ ፌዝ ነው። እንግዲህ ይሄ ሲስተም ቴስት ይደረጋል ብዙ ጊዜ። ከዛ በኋላ ነው እንግዲህ ኦፊሻሊ ላውንች የሚደረገው። ስለዚህ ይሄ ኢምፕሩቭድ የሆነው ሲስተም በተለያዩ ሀገራት ላሉ ሰዎች እንደ ቴስት እንደ መለማመጃ ቼክ ከተደረገ በኋላ ነው እንግዲህ 100% ኢፌክቲቭ ከሆነ ወደ ስራ የሚገባው። ስለዚህ ይሄ ነገር አሁን ላይ እየተሰራ እንደሆነ ቴስት እየተደረገ እንደሆነም ጎን ለጎን አንዳንድ መረጃዎች እየወጡ ነው የሚገኘው። ስለዚህ ሞኪንግ አለ ማለት ነው። በመጨረሻ ደረጃ የምናየው ክቡራን ቻናላችን ቤተሰቦች ከፐብሊክ ኮሚኒኬሽን ጋር የሚታዩ ነገሮች አፕዴት እየሆኑ ነው። ያ ማለት ነው ከፍሪኩዌንት ታስክ ኩዌሽን የሚባላሉ እነዚህ ፌክ የሚባሉ ጥያቄዎች ማለት ነው እንግዲህ በተለያዩ ቋንቋዎች አማርኛን ጨምሮ ይለቀቃሉ። ምክንያቱም አፕሊካንቶች በተለያዩ ሀገራት የተለያዩ ቋንቋ የሚናገሩ እንደመሆናቸው መጠን ለእነሱ ተደራሽ እንዲሆን እነዚህ ከፐብሊክ ኮሚኒኬሽን ጋር የተገናኙ ጥያቄዎች እና ፊድባኮች ይኖራሉ ማለት ነው፣ ከስተመር ፊድባኮች። ስለዚህ እነዚህ ነገሮች ወሳኝ የሆኑ የሜጀር ዲሌይ ወይም ደግሞ ዋና የዲቪ 2027 አፕሊኬሽን መዘግየት ምክንያቶች ሆነው ተነስተዋል። ነገር ግን ከዚህ በኋላ ብዙም እንደማይቆይ ነው እየተነገረ ያለው። በተቻለ መጠን እኛ በቻናላችን ዲቪ አፕሊኬሽን ፕሮሰሱ በሚጀመርበት ሰዓት እኛም ተከታትለን ለክቡራን ቻናላችን ቤተሰቦች ስለምንለቅ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ እንላለን።